ኪራ ቀጥልበት፣ አሪፍ ነው። ጽናትን አስደስታት። በጭራሽ ጽናትን እንዲከፋት አንፈልግም። ናሆማ ሚስትህን ተጠንቀቅ፣ ሚስትህን ጠብቃት። ሁሉን ነገር ለሰዎች መተው የለብህም። እንኳንም እናቷ መጣች። በጣም ብዙ ኮሜንቶችን እያየው ነበርና እነዚህ የሚመስሉ ሀሳቦችን በኮሜንት እያስቀመጣችሁ ነው። እናመሰግናለን ልጆቼ። ዛሬም በድጋሚ እንግዲህ በጽናት ድራማ ላይ አንዳንድ ሀሳቦችን ልሰጥበት መጥቻለሁ ማለት ነው። ሰኒና ይሄም ልጅ ደግሞ ይጋቡ እያላችሁ ነው። ሰኒ ልጁን አፍቅረዋለች። እሱ ስለምንድን ነው ምናምን እያላችሁ ነው እንትን የሚለው። በነገራችን ላይ እሱ ይሄኛውን እስዊትን እየገደለው ስለመሰለው ነው ወንጀለኛ ላይ ብሎ የሚያስበው። ሰላም ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ እንደተለመደው ሰብስክራይብ አድርጉ። ስለምትሰጡኝ ሀሳብ አስተያየትም ስለ ኮሜንታችሁም ስለ ሁሉም ነገር አመሰግናለሁ። አሁንም ትብብራችሁ አይለኝ። የጽናት ድራማ እስከሚያልቅ ድረስ አብረን እንቆያለን። ካለቀም በኋላ ደግሞ ከኔ ጋር አንለያይም። በሌላም ስራዎችም እመጣላችኋለሁ ማለት ነው እንደነገርኳችሁ እና ኪራ ባደረገው ነገር በጣም ብዙዎቻችሁ ተደስታችኋል። እነ ኪራ የኪራ ቢሮ ውስጥ ጸሐፊ ሆና የምትሰራው ልጅ ኪራ ካልተጠነቀቃት ከሚስቱ ጋር ታጣለዋለች የሚልም ኮሜንት አይቻለሁ። እውነት ነው። በነገራችን ላይ እኔም ይሄን ነገር በጣም ፈርቻለሁ። ምክንያቱም ኪራ በጣም ሞኝ ነው፣ ሰዎችን ያምናል። ሁሉም ሰው እንደሱ መልካም ሰው ጥሩ ሰው ይመስለዋል። እና ልጅቷ ግን በጣም ቀዥቃዣ ናት። በነገራችን ላይ ልጅቷም ክፋት አስባ ሳይሆን አንዳንድ ሰው አለ እንደዚህ ፈጣን በጣም ቀዥቅዥ የሚል በጣም ፍጥንጥንጥን ያለ በጣም የሚንቀዠቀዡ ሰዎች አሉና እንግዲህ አስቡት፣ ለራሷ ለጽናት ለሚስቱ ነበር ስታማው የነበረው ማለት ነው። እና አስቡት ወይኔ የዛን ጊዜ የደነገጡት መደንገጥ ማለት ነው። ወይኔ የምታገባው ሴት ማን የረገማት ናት ምናምን ባለችበት ሰዓት በጣም ነበር የደነገጥኩትና መጨረሻ ላይ ግን ሚስቱ እንደሆነ ስታቅ ደግሞ በቃ በጣም ታታሪ ጎበዝ ባላለሽ ብላ ነበር ያለቻት። ከዛን ጽናትም እሺ ነበር ያለቻት። አስባችሁታል እንግዲህ እዛው በዛው ሙድ ስትያያዙ ማለት ነውና በጣም ነበር እዛ ፓርት ላይ ያሳቀኝ። የኪራ ጓደኛ ደግሞ የኪራን የቤት ሰራተኛ አፍቅርሻለሁ፣ ወድጄሻለሁ በቃ ያላንቺ መንቀሳቀስ አልችልም፣ መተንፈስ አልችልም እያለ ነው ማለት ነው። እና ይሄ ነገር ደግሞ ምን ያህል እንትን ሊል እንደሚችል አስቡትና በጣም ከባድ ነው። እና ሆማም ደግሞ ሚስቱን ካልጠበቃት በጣም ትልቅ አደጋ ላይ ናት። አሁን ላይ ደግሞ እናቷ መታነታለች እና ምህሩ መዳን አለባት እያላችሁ ነው በኮሜንት ማለት ነው። ምህሩ እንደዚህ ሁና መቀጠል የለባትም። ምንም ለውጥ እያሳየች አይደለም። በነገራችን ላይ እናንተም በኮሜንት እንግዲህ ምህሩ መዳን አለባት እንደዚህ መሆን የለባትም እያላችሁ ነው። በነገራችን ላይ ምህሩ ምንም አይነት ለውጥ ራሱ እያሳየች አይደለም ማለት ነው ከታመመችበት ቀን ጀምሮ። ምክንያቱም ጥሩ እንክብካቤ እየተደረገላት አይደለም። ለእሷ ለመንከባከብ ቤት ውስጥ የመጣችውም ደግሞ እቃው አመልጦኝ ወድቆብኝ ነው ይቅርታ ምናምን እያለች ነበር ለናሆም ስትለው የነበረው። ናሆማ ግን እውነት እየተፈጠረውን ነገር ቢያቅ ይችን ልጅ አንቆ ነበር የሚደፋት ወይንም አንቆ ነበር እዚህ ቤት የሚያስወጣት ማለት ነው። ግን ይህን ነገር እየተፈጠረ ያለውን ነገር በደንብ ካላስተዋሉ፣ እናቲቱም ካላስተዋለች፣ ናሆማም ካላስተዋለ ምሩ በሽታው እየባሰባት ህመሙ እየባሰባት ጭራሽ እየተጎዳችና ወደ ሞት አፋፍ ላይ እየቀረበች እንደሆነ ነው የምነግራችሁ ማለት ነው። ምክንያቱም እናንተም እያያችሁ ነው። ውሃ መስጣት በጨው በጥብጣ ነው፣ መድኃኒቱን በሰዓቱ አሰጣትም፣ ምግብ ማሰጣትም በቃ በጣም ከባድ እንትን ውስጥ እያደረሰች ከባድ አደጋ እያደረሰችባት ነው ያለችው። እና ምህሩ ቶሎ ብላ ምትድን አይመስለኝም። ግን ወይ እናቲቱ ወይ ደግሞ ናሆማ ይሄን ነገር ከደረሱበት ትንሽ ቢያንስ እንኳን ይደርሱላታል ብዬ አስባለሁ። ብቻ ነገሮች በጣም ከባድ ናቸው። ዛሬ በተለመደው ሰዓት እስኪ ይለቀቃል ብዬ በጉጉት እየጠበቅኩት ነው። ይለቀቃል ብዬ ተስፋ አደርጋለሁ። ምክንያቱም ትናንት አልተለቀቀም። ጽናትዬም ደስታሽን ይጨምርልሽ። ኪራዬ ጽናትን ስለምታስደስታት ከጎኗ ስለሆንክ በጣም ደስ ብሎናል። ምክንያቱም ያለ እናት ያለ ቤተሰብ ያደገች ልጅ አባቷ ብቻ ነው ያሳደጋት እና በጣም ሰው የምትወድ ሰው የምትናፍቅ የሰው ስኬት የሚያስደስታት መልካም ልብ ያላት ልጅ ናት ጽናት። እና ጽናት ደግሞ ማንኛውም በዚች ዓለም ላይ ያለው ደስታ መሳቅ፣ መጫወቱም መደሰቱም ሁሉም ነገር ለጽናት ይገባታል ብዬ ነው የማስበው። ምክንያቱም በጣም ከምላችሁ በላይ መልካም ልብ ያላት ናት። ማን ነው በዚህ ሰዓት ሰራተኛውን ተማሪ አላማሽን አሳኪ ብሎ ትምህርት ቤት የሚያስገባው? የእውነት በጣም መልካም ልጆች ናቸው ጽናትና ኪራ።